የሆድ ስብን ለማጥፋት ስፖርት ብቻ በቂ እንዳልሆነ ታውቃላችሁ? ብዙዎቻችን ጂም ውስጥ ሰዓታት ብናሳልፍም የምንጠጣቸው መጠጦች ግን ውጤታችንን ሊያበላሹት ወይም ደግሞ ሊያፋጥኑት ይችላሉ። ዛሬ ሳይንሳዊ ማረጋገጫ ያላቸውንና የሆድ ስብን በፍጥነት የሚያቀልጡ 7 አስደናቂ መጠጦችን ይዤላችሁ ቀርቤያለሁ። እነዚህ መጠጦች ሜታቦሊዝምን በማፋጠንና የምግብ ፍላጎትን በመቆጣጠር ረገድ ያላቸው ሚና ምን እንደሆነ አብረን እናያለን። ስለሆነም እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን የምሰራቸው አስተማሪ የጤና ቪዲዮዎች ላይክ ያንሳችኋልና ይህን ቪዲዮ ሲጀምሩ ላይክ በማድረግ ጀምሩ። መልካም ቆይታ ይሆንላችሁ። ከመጠን ያለፈ የሆድ ስብ ከልብ በሽታ፣ ከአይነት 2 የስኳርና እንዲሁም ደግሞ ከሜታቦሊክ ሲንድረም ተጋላጭነት መጨመር ጋር የተያያዘ ነው። የሆድ ስብን ለማጥፋት የካሎሪ ቁጥጥርን፣ የሜታቦሊዝም ድጋፍንና የአኗኗር ዘይቤ ማስተካከያዎችን አጣምሮ መያዝ ያስፈልጋል። አንዳንድ መጠጦች ሜታቦሊዝምን የሚያፋጥኑ፣ የስብ ክምችትን የሚቀንሱና የምግብ ፍላጎትንም የሚቆጣጠሩ ባዮ አክቲቭ ንጥረ ነገሮችን ይዘዋል። እነዚህ መጠጦች በቋሚነት መጠጣት ከጤናማ የአመጋገብ ዘይቤ ጋር ሲቀናጅ በሂደት ላይ የሚታይ የሆድ ስብ መቀነስን እንደሚያመጣም ተረጋግጧል። ሳይንሳዊ ጥናቶች እንደሚያሳዩት እነዚህ መጠጦች ቀጭን ወገብ እንዲኖረን ለምናደርገው ሰፊ ስትራቴጂ እንደ ተጨማሪ ረዳት ሆነው ያገለግላሉ። በመሆኑም ስብን ወይም ደግሞ ቦርጭን ለማቅለጥ የሚረዱ 7 ድንቅ መጠጦች የትኞቹ ናቸው? ቀጥለን እንመለከታቸዋለን። አንደኛውና የመጀመሪያው አረንጓዴ ሻይ ነው። አረንጓዴ ሻይ በውስጡ ካቴቺንስ የተባሉ ንጥረ ነገሮችን የያዘ ሲሆን ከነዚህም ውስጥ ኢፒጋሎ ካቴቺን ጋሌት በጣም ንቁ ወይም ደግሞ አክቲቭ የሆነው ንጥረ ነገር ነው። ኢፒጋሎ ካቴቺን ጋሌት ካሎሪን የማቃጠል አቅምን በመጨመር እናም የስብ ኦክሲዴሽንን በማነቃቃት ረገድ ባለው ባህሪ በሰፊው ተጠንቶበታል። የተከማቸ ስብን ለማሟሟት ወሳኝ የሆነውን የጉበት ስራንም ያሻሽላል። በተጨማሪም አረንጓዴ ሻይ የምግብ ፍላጎትን ሊገታና በምግብ መፍጫ ስርዓት ውስጥ የስብ መሳብን ሊቀንስም ይችላል። ጥናቶች እንደሚያሳዩት ከሆነ ግሪን ቲ አዘውትሮ የሚወስዱ ሰዎች በተለይም በሆድ አካባቢ ያለውን የውስጥ አካል ስብ መቀነስ ችለዋል። በውስጡ ያለው የካይፌንና የካቴቺን ውህደትም የሜታቦሊዝም ፍጥነትን ከ4 እስከ 5% በመጨመር ሰውነታችን በእረፍት ላይ እያለ እንኳን ስብን እንዲያቀልጥ ያግዘዋል ማለት ነው። ስለዚህ ግሪን ቲ ወይም ደግሞ አረንጓዴ ሻይ ቅድሚያ ተመራጩ ስብን የሚያቀልጥ መጠጥ ነው ማለት ነው። ሁለተኛ ቡና። በጥቁር ቡና ውስጥ ያለው ካይፌን የሜታቦሊዝም ፍጥነትን ለጊዜው ከፍ የሚያደርግና የተከማቸ ስብንም የመሰባበር ሂደት ሊፖላይሲስ ይባላል የሚያሻሽል ተፈጥሯዊ አነቃቂ ነው። ጥናቶች እንደሚያመለክቱት ከሆነ ካይፌን በአንዳንድ ሰዎች ላይ የሰውነት የኃይል አጠቃቀምን ከ10 እስከ 15% ሊጨምር ይችላል። በተጨማሪም ካይፌን ከስብ ህብረ ሕዋሳት ውስጥ የፋቲ አሲድ እንቅስቃሴን በማሳደግም ኃይል እንዲሰጡና እንዲሁም ደግሞ በሆድ ውስጥ የሚፈጠርን የስብ ክምችትም እንዲቀንስ ያደርጋል። ጥቁር ቡና የአካል ብቃት እንቅስቃሴ ስለሚያሻሽል በስፖርት ወቅት ለሚቃጠል ስብ በተዘዋዋሪ መንገድ ድጋፍ ይሰጣል። እዚህ ላይ ስኳርና ክሬም አለመጠቀሙ በጣም ወሳኝ ነው። ምክንያቱም የሚጨምሩ ካሎሪዎች እነዚህን ስብ አቃጣይ ውጤቶች ያበላሹታል። የሜታቦሊዝም መነቃቃትና ከፍተኛ የስብ ኦክሲዴሽን ጥምረት ጥቁር ቡናን ለሆድ ስብ መቀነስ ጠንካራ መጠጥ ያደርገዋል ማለት ነው። ሶስተኛ አፕል ሳይደር ቪኔጋር። አፕል ሳይደር ቪኔጋር ወይም ደግሞ የአፕል ኮምጣጤ አሴቲክ አሲድ የተባለ ንጥረ ነገር የያዘ ሲሆን ይህም በስብ ሜታቦሊዝም ላይ ተጽዕኖ እንደሚያሳድር የተረጋገጠ ነው። አሴቲክ አሲድ በጉበት ውስጥ ስብ እንዳይጠራቀም ይከላከላል፣ እንዲሁም የፋት ሴል መፈጠርን ይቀንሳል። የስብ ሴሎች ማለት ነው። ታዲያም አፕል ሳይደር ቪኔጋርን አዘውትሮ መውሰድ ከምግብ በኋላ የሚከሰተውን የግሉኮስ መጠን መጨመርን ይቀንሳል። ይህም የኢንሱሊን ስሜትን በማሻሻል ስብ እንዳይከማች ይረዳል ማለት ነው። በየቀኑ አፕል ሳይደር ቪኔጋር የተጠቀሙ ሰዎችን መሰረት ያደረጉ ጥናቶች በ12 ሳምንታት ውስጥ መጠነኛ የሆነ የክብደትና እንዲሁም ደግሞ የሆድ ስብ መቀነስ መኖሩን ዘግበዋል። በተጨማሪም አፕል ሳይደር ቪኔጋር የምግብ ፍላጎትን የሚቆጣጠር ባህሪ ስላለውም ካሎሪን ለመቀነስ ይረዳል ማለት ነው። የአፕል ሳይደር ቪኔጋር አሲዳማ ባህሪውም ለምግብ መፈጨት ድጋፍ በመስጠት የንጥረ ነገሮቹን መሳብና እንዲሁም የሜታቦሊዝምን ብቃትም ያሻሽላል ማለት ነው። አራተኛ የሎሚ ውሃ። የሎሚ ውሃ ዝቅተኛ ካሎሪ ያለው ቢሆንም በቫይታሚን ሲ፣
ፍላቮኖይድስ እና አንቲኦክሲደንትስ የበለጸገ በመሆኑ የሜታቦሊዝምና የምግብ መፈጨት ሂደቶችን ይደግፋል። ቫይታሚን ሲ ለካርኒቲን ምርት በጣም አስፈላጊ ነው። ካርኒቲን ደግሞ ፋቲ አሲዶችን ወደ ማይቶኮንድሪያ በማጓጓዝ ለኃይል ማቃጠያነት እንዲውሉ የሚያደርግ ውህድ ነው። በሎሚ ውስጥ የሚገኙትም ፖሊፌኖልስ ለስብ ክምችት መንስኤ የሚሆነውን ኦክሲዴቲቭ ስትረስንም ይቀንሳሉ። የሎሚ ውሃ መጠጣት የሰውነትን የፈሳሽ መጠን ወይም ደግሞ ሃይድሬሽን ሌቭልን ያሻሽላል። ይህም ደግሞ ለሁሉም የሜታቦሊዝም ሂደቶች የስብ ሜታቦሊዝምን ጨምሮ እጅግ አስፈላጊ ነው። በቂ ፈሳሽ ማግኘትም የኩላሊትን ስራ እንዲሁም ደግሞ ሰውነታችን መርዛማ ነገሮችን የማስወገድ አቅምንን በማጎልበት በተዘዋዋሪ የውስጥ አካል ስብን እንዲቀንስ ይረዳል ማለት ነው። በተጨማሪም የሎሚ ውሃ በሰውነት ውስጥ አልካላይነት የሚያበረታታ ሲሆን ይህም የምግብ መፈጨትንና እንዲሁም ደግሞ ንጥረ ነገሮችን የመጠቀም አቅምንን በማሻሻል ስብን የማቃጠል ሂደትን ይጨምራል ማለት ነው። አምስተኛ የዝንጅብል ሻይ። ዝንጅብል እንደ ጂንጀሮልስ እና ሻጎልስ ያሉ ባዮ አክቲቭ ውህዶችን የያዘ ሲሆን እነዚህም ቴርሞጄኔሲስ በማነቃቃት የስብ ሜታቦሊዝምን ያፋጥናሉ። እነዚህ ውህዶች ካሎሪን የማቃጠል አቅምን ይጨምራሉ፣ እንዲሁም ደግሞ ከስብ ክምችት ጋር ተያያዥነት ያለውን በስብ ህብረ ሕዋሳት ውስጥ የሚፈጠርን እብጠትን ወይም ደግሞ ኢንፍላሜሽንን ይቀንሳሉ። ዝንጅብል የኤንዛይም እንቅስቃሴን በመጨመርና የሆድ መነፋትንን በመቀነስ የምግብ መፈጨትን ይደግፋል። ይህም ሰውነታችን ስብን በብቃት እንዲያቀልጥ ቀላል ያደርግለታል ማለት ነው። ጥናቶች እንደሚያመለክቱት ከሆነም ዝንጅብልን አዘውትሮ መውሰድ የወገብ ዙሪያ ለመቀነስና በደም ውስጥ ያለውንም የስብ መጠን ለማሻሻል ይረዳል። በተጨማሪም ዝንጅብል የደም ስኳር መጠንን ሊያስተካክል ይችላል። ይህም በኢንሱሊን መጨመር ምክንያት የሚከሰተውን ከመጠን ያለፈ ስብ ክምችትን ይከላከላል ማለት ነው። ስድስተኛ የፕሮቲን ሼኮች ወይም ደግሞ ስሙዚ። ፕሮቲን ለጡንቻ ጥገና በጣም አስፈላጊ ነው። የጡንቻ መጠንን ጠብቆ መቆየት ደግሞ ባሳል ሜታቦሊክ ሬትን ይጨምራል። ይህ ማለት ሰውነታችን በረፍት ላይ እያለ እንኳን ብዙ ካሎሪዎችን ያቃጥላል ማለት ነው። የፕሮቲን ሼኮች በተለይ ደግሞ ከወተት ወይም ደግሞ ከእጽዋት የሚዘጋጁት የጥጋብ ስሜትን በመጨመር ለምግብ የሚኖር ከፍተኛ ጉጉትን ይቀንሳሉ። እንዲሁም ደግሞ ከልክ በላይ መብላትንም ይከላከላሉ። በቂ ፕሮቲን መውሰድ ከስፖርት በኋላ ደግሞ የጡንቻ ህብረ ሕዋሳት እንዲጠገኑ ይረዳል። ይህም በተዘዋዋሪ የስብ ኦክሲዴሽንን ያበረታታል ማለት ነው። ጥናቶች እንደሚያሳዩት ከፍተኛ ፕሮቲን ያላቸው ምግቦች የውስጥ አካል ስብን ይቀንሳሉ፣ እንዲሁም በሂደት የሰውነት ቅርጽንም ያሻሽላሉ። የፕሮቲን ሼኮች እንደ ምግብ ምትክ ወይም ደግሞ ከስፖርት በኋላ ሲወሰዱ በተለይ ውጤታማ ይሆናሉ። ይህም ለጡንቻም ሆነ ለስብ ሜታቦሊዝም የሚረዱ አስፈላጊ አሚኖ አሲዶችን ስለሚሰጡ ነው። ሰባተኛና የመጨረሻው የቀረፋ ውሃ። ቀረፋ የኢንሱሊን ስሜትን የሚያሻሽሉና የደም ስኳር መጠንን የሚያረጋጉ ፖሊፌኖሎችን ይዟል። የተረጋጋ የደም ስኳር በሆድ አካባቢ የሚፈጠር የስብ ክምችትን ይቀንሳል፣ እንዲሁም ደግሞ ለምግብ ከፍተኛ ጉጉት የሚፈጥሩ ድንገተኛ የስኳር መጨመሮችንም ይከላከላል። ቀረፋ የኃይል አጠቃቀምንና የስብ ኦክሳይድን በመጨመር ረገድ ቴርሞጄኒክ ባህሪያት አሉት። በቀረፋ ውስጥ የሚገኙት ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ውህዶችም በስብ ህብረ ሕዋሳት ውስጥ የሚፈጠረን ኦክሲዴቲቭ ስትረስን ይቀንሳሉ። ይህ ካልሆነ ግን ስትረሱ ለስብ ክምችት ምቹ ሁኔታን ይፈጥራል ማለት ነው። ጥናቶች እንደሚጠቁሙትም ቀረፋን እንደ ተጨማሪ ምግብ መውሰድ በጥቂት ሳምንታት ውስጥ የሆድ ስብን ሊቀንስና የሜታቦሊዝም ምልክቶችንም ሊያሻሽለው ይችላል። ቀረፋን በዕለታዊ መጠጦች ውስጥ ማካተትም ስብ የማቃጠል ብቃትን ሲጨምር፣ በተመሳሳይ ጊዜ ከአንቲኦክሲደንት ደግሞ ጥበቃን ያገኛል ወይም ደግሞ ይሰጠናል ማለት ነው። ስለዚህ እነዚህ 7 ድንቅ መጠጦች የሆድ አካባቢ ስብን ወይም ደግሞ ቦርጭን ለመቀነስ በጣም አስፈላጊና ጠቃሚ የሚባሉ መጠጦች ናቸው ማለት ነው። ታዲያ እነዚህን 7 መጠጦች ማለትም አረንጓዴ ሻይ፣ ቡና፣ አፕል ሳይደር ቪኔጋር፣ የሎሚ ውሃ፣ የዝንጅብል ሻይ እንዲሁም ደግሞ የፕሮቲን ሼኮችና ሌሎችም በቋሚነት እነዚህ መጠጣት የተሻለ የስብ ሜታቦሊዝም፣ የምግብ ፍላጎት ቁጥጥር እናም ደግሞ ቴርሞጄኔሲስ ስንል የሰውነት ሙቀት አማካኝነት ስብ የመቃጠል ሂደት ማለት ነው። እነዚህን ይደግፋሉ ማለት ነው። እነዚህ መጠጦች ተዳምረው የሆድ ስብን ይቀንሳሉ፣ የውስጥ አካል ስብ ምልክቶችን ያሻሽላሉ፣ እንዲሁም ደግሞ አጠቃላይም የአመጋገብና የአኗኗር ዘይቤ ጥረቶችን ያግዛሉ ማለት ነው። ሳይንሳዊ ምርምሮችም እንደሚያረጋግጡት ከሆነ
በእነዚህ መጠጦች ውስጥ የሚገኙት ባዮ አክቲቭ ውህዶችም ካሎሪ የመቃጠል ሂደትን ያፋጥናሉ፣ እብጠትን ወይም ደግሞ ብግነትን ይቀንሳሉ፣ እንዲሁም ደግሞ የኢንሱሊን ስሜትንም ያሻሽላሉ። ይህም ደግሞ በቋሚነት ከሚከናወን ስብን የመቀነስ ስልት ጋር ሲቀናጅ የሚታይ ውጤትን ያስገኛል ማለት ነው። ከ4 እስከ 6 ሳምንታት ባለው ጊዜ ውስጥም እነዚህ መጠጦች አዘውትሮ መውሰድ የወገብ ዙሪያ ስብን መቀነስ፣ የተሻሻለ የሰውነት አወቃቀርና እንዲሁም ደግሞ የላቀ የሜታቦሊዝም ጤናንም ይሰጠናል ማለት ነው። እንግዲህ የዛሬው መረጃችን ይህን ይመስል ነበር። አስታውሱ፣ እነዚህ 7 መጠጦች አስደናቂ ለውጥ የሚያመጡት ከጤናማ አመጋገብና መጠነኛ እንቅስቃሴ ጋር ሲቀናጁ ብቻ ነው። ስለዚህ ይህንን አትርሱ። ስለሆነም እናንተ ከነዚህ መጠጦች ውስጥ የትኛውን መጀመር ትመርጣላችሁ? ወይም ደግሞ ሞክራችሁት ውጤት ያገኛችሁበት ካለ የትኛው እንደሆነ በኮሜንት ላይ አጋሩ። የቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዲሁም ደግሞ ለወዳጅ ዘመዳችሁም እንዲሁም ደግሞ ዘመዶቻችሁ እንዲዳረስም ቪዲዮን ሼር ማድረጋችሁን አትርሱ። ለዛሬ በዚያ በቃው። በቀጣይ ደግሞ በሌላ አስተማሪ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቻው።